ደረጀ በነገራችን ላይ እንዴት እንዳስለቀሰ በቃ ልቅሶ ነው ያስለቀሰኝ የምር። እና ሲቀጥልም ማርታን ብትሆንም በነገራችን ላይ ታሳዝናለች። በቃ ማለት በትዳሯ ላይ እንግዲህ ሁለት ልጅ ያክል እንግዲህ መወለድ ማለት ከሚባለው በላይ በጣም በጣም ከባድ ነው። እና ሙዶች እንግዲህ እንደተመለከታችሁት ማለት ነው አቶ ደረጀ ባለፈው እንግዲህ ቢሮ ነበረ። እንግዲህ ቢሮ በሄደበት ማለት ጊዜ ላይ እንግዲህ ማርታ ደውላ ወደ ቤት እንድትመጣ ጠይቀው ነበረ። ደረጀ ወደ ቤት ሲገባ ይቺ ዳጣ ነበረች እንግዲህ የተቀበለችው። ዳጣ እንግዲህ እውነት ነው ወይ ከሰላምዬ ልጅ አለ ወይ እውነት የሰላምዬ ልጅ ያንተ ልጅ ነው ወይ ብላም እንግዲህ ጠይቀው ነበረ። አቶ ደረጀም አዎዲ በማለትም ትነግራለች። እንግዲህ እንዳያችሁት እኔ አልፈልግም፣ አንተንም ማየንም አልፈልጋችሁም፣ ወደ መጣሁበት ወደ ጎዳና እወጣለሁ ስትልም እንግዲህ ለደረጀ ነግረው ነበረ። ደረጀም እንደተመለከታችሁት ይኸውልሽ ከዚህ ከቤት የምትወጪ ከሆነ አባት አለኝ ብለሽ ወደ ቤት እንዳትመለሽ ብሏታል። በዚህ ጊዜ ዳጣ በጣም ነበር የደነገጠችው። ማለት አልገባኝም ስትልም አዎ ትሰሚኛለሽ፣ ይኸውልሽ ዳጣ ከዚህ ከቤት አባት የለኝም አባት አለኝ ብለሽ በፍጹም እንዳትመለሽ። እኔ ወደ ችግር እየገባሁ ነው። ቤተሰብ እኮ ሁሌ ደስተኛ ነው ማለት አይደለም። በቤተሰብ ላይ ደስታም ሀዘንም አለ ሲልም እንግዲህ እየነገራን ነበረ። እና ደረጀም እንግዲህ ይኸውልሽ እኔ ረግምሻለሁ፣ የአባት እርግማን ደግሞ ከዚህ ከአንድ እርምጃ እንደማያራምድሽ ጠንቅቄ አውቃለሁ። ስለዚህ አርፈሽ ተቀመጭ ብሎም እንግዲህ ይነግራታል ማለት ነው። እና ዳጣዬም በዚህ ጊዜ እንግዲህ ምንም ነገር አላለችም። እሺ ብላ ተቀምጣ አለች። ማርታም እንግዲህ እሳት ጎርሳ ነበረ ከቤት የጠበቀችው። እነሱም በሩን እንኳን ከፍቶ ሲገባ እንደተመለከታችሁት የማርታ ፊት እንግዲህ እንደ እሳት ነበር የገረፈው ደረጀ። በቃ ቀና ብሎ ራሱ ማየት ነበር ያቃተው። እናም ደረጀም እንግዲህ እጁ እየተንቀጠቀጠ እግሩ እየተንቀጠቀጠ ቆሞም እንግዲህ እያዳመጣን ነበረ ደረጀ በማለትም እንግዲህ እስሩ ታስቀምጠዋለች። እንግዲህ ደረጀንም የጠየቀችው ነገር ቆይናና ምንድን ነው ምን ነግራሽ ነው? መድኃኒት እኮ እኔን በጣም ተጠላኛለች፣ መድኃኒት እኔን አትወደኝም በማለትም ደረጀም እንግዲህ በፍርሃት በመዋጥና እንዲሁም እየተንቀጠቀጠ እየነገራን ነበረ። ማለት ምንድን ነው የነገረችኝ? ማርታ ምንድን ነው የምታውቅ ማለት መድኃኒት ምንድን ነው የምታውቀው? ደረጀ እውነት ይህንን ነገር እኔ አንተ ታደርገዋለህ ብዬ በፍጹም አልገምትም። እውነት አንተ መድኃኒትን ራቁት ቪዲዮ ቀረጻታል በማለትም ትጠይቀዋለች። አይ በፍጹም ማርታን ያልቀረጽኳትም ሲልም እንግዲህ ደረጀ መልሶ ነበር። እና ይህንን ነገር እንግዲህ ሲመልስላት ይኸውልህ ደረጀ ይህንን ነገር እኔ በአንተ ፊት በድጋሚ መናገር በፍጹም አልፈልግም። ግን አንድ ነገር ወቅ ይኸውልህ እውነት ከሰራተኛ ልጅ ወልደህ ከሆነ እውነት ከሰራተኛ ልጅ ካለክ ይኸውልህ እኔ አንተን ያደርገኝ አርፈህ እንዳትቀመጥ፣ ዝም ብለህ እንዳትቀመጥ፣ እጅህን እንዳትጨብጥ በማለትም እንግዲህ ማርታም ትነግረዋለች። ማርታ ሁላ እንግዲህ እኔ አንተ ከሰላም ልጅ አለህ ብዬ በሙሉ ልቤ አላምንም። ምክንያቱም መድኃኒት በሰጠችኝ ወረቀት አይደለም፣ ይህንን ነገር በራሴ መንገድና በራሴ ነው የማጣራው ስትልም ለደረጀ ትነግረዋለች። ግን አንድ ነገር ለማድረግ ብታደርግ፣ ይህንን ነገር ለማደናቀፍ ብትሞክር እውነትም ከሰላም ልጅ እንዳለህ አረጋግጣለሁ ስትልም ትነግረዋለች። እስከዛ ድረስ እንግዲህ እጄንም እንዳትነካኝ አልጋዬንም እንዳትነካ አይንህን ማየት አልፈልግም ስትልም እንግዲህ ደረጀን ተነግረዋለች። እንግዲህ ደረጀም እሺ ብሏል። በእርግጥ ማርታ ማለት ነው ይቅርታ ታደርግለታለች ብዬ ነበር የማስበው። ማለት ከመጀመሪያው ይሄ ነገር ሲፈጠር ማርታ ነገር ተፈጥሯል ምናምን ብሎም እንግዲህ ያለውን ነገር ቢነግራት ኖሮ እንደዚህም ነገሮቹ አይከብዱም ነበረ፣ ለሱም እንደዚህም አይከብድም ነበረ። ግን ይህን ሁሉ ነገር እንግዲህ እንዳያችሁት ይህ ሁሉ ሚስጥር እንግዲህ አሁን ገና የህፃኑ ልጅ ነው እንጂ ወጣው ገና የዳጣ እውነት አልወጣም። ስለዚህ ይህንን ነገር እንግዲህ ከደረጃ አፍ ብትሰማ ኖሮ ምንም ነገር አትለውም ነበረ፣ ቢያንስ እንኳን ትረዳው ነበረ። ግን ደግሞ እሷ እየሰማችው ወሬውን ከሌላ ሰው ስለሆነ እንግዲህ ጉብዳ ነው የወረደባት። ሲቀጥልም ከአንድም ሁለቴ ደረጀ ምን ሆነህ ነው? ምንድን ነው የሚያስጨንቅህ ነገር? ቆይ ከመቼ ጀምሮ ነው እናንተ ሚስጥር መደባበቅ የጀመር ነው? እያለችም እንደተመለከታችሁት ለብዙ ጊዜ ለማናገር ሞክራ ነበረ። ግን ደግሞ ደረጀ እንደተመለከታችሁት ምንም ሊነግራት አልቻለም። በእርግጥም እኔ በዚህ ነገር ላይ ማርታ ነው የምለው፣ ማርታ ማለት እንዲነግራት ያልፈለገችበት ምክንያት አንዳንድ ሚስጥሮች አብረውን የሚቀበሩ ሚስጥሮች አሉ እያለችም እንግዲህ ስለምትነግረው በዛም ፍርሃትም ሊሆን ይችላል ብዬ ነው እንግዲህ ደረጀም ያልነገራት። ግን ደግሞ እውነታውን እንግዲህ እድሜ ለእህቷ
ኧረ እንደው እድሜ ለእህቷ እንደው ለእኛ ራሱ ገላገለችን። እንዴ መቼ ነው ማርታ እውነታውን የምታውቀው? ማርታ እውነታውን ተወቅ ስንልም እንግዲህ ዛሬ በትንሹ ቢሆንም ማርታ እውነታውን አውቃለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ከደረጀም እሺ ብሎም ከዛ ከክፍል ይወጣል። ምክንያቱም አይንህን ማየት አልፈልግም፣ ይሄ ነገር እስከሚጣራ ድረስ አይንህን ማየት አልፈልግም። ይሄ ነገር ውሸት ከሆነ እኔ በውሸት ከሆነ የወነጀልኩህ እኔ ዝቅ ብዬ ይቅርታ ጠይቀሃለሁ። ይቅርታ ባታደርግልኝም ልክ እንደ ባልነትህ የሚገባኝን ቅጣት ትሰጠኛለህ፣ ቅጣቴን በጸጋ እቀበላለሁ ብላለች ማለት ነው። እንግዲህ ደረጀም በቃ እያለቀሰ ልጆቹ በዛ ላይ እነ ዳጣ እንዲሁም ኤቢና ናታን ማለት ነው ሳሎን ምን ተፈጠረ ካሁን እያሉ ተቀምጠው እንግዲህ እያዳመጡ ነበረ። እንግዲህ ደረጀ ከክፍሉ ወርዶ እንግዲህ ወደ ውጭ ወጥቶ ነበረ እና ወደ ውጭ ሲወጣ አባዬ የሆነ ነገር ሆኗል ስትልም ኤቢ ትናገራለች። ናታን በዚህ ጊዜ ባክሽን ኤቢ እንደዚህ አትበይ፣ ሁለተኛ እንደዚህ እንዳትይ ሲልም ይነግራታል። ቆይ ለምንድን ነው የማልለው? አባቴ እኮ ነው፣ አባቴ ሲጨነቅ ዝም ብዬ ማየት አለብኝ ስትልም ለናታን ስትነግረውም ይኸውልሽ የሆነ እርዳታሽ ካስፈለገው እሱ በራሱ ይነግርሻል፣ ግን አንቺ እስከዛ ድረስ ዝም በይ ሲልም እንግዲህ ይነግራታል። ምክንያቱም ካሁን በፊትም ታስሮ ነበረ፣ የታሰረ ጊዜ የአንቺን እርዳታ የጠየቀው በራሱ ነው። አሁንም እርዳታሽን ከፈለገ በራሱ ይጠይቅሻል፣ ስለዚህ ምንም ነገር እንዳትይ ሲልም እንግዲህ ይነግራታል። እሷም እሺ ብላ በሩን ከፍቶ እንግዲህ ሲወጣ ገዜ ነበረ። ገዜም ጎንበስ ቀና ብሎ ጋሽ እንዴት ነዎት? ደህና ነዎት? እንኳን ሰላም መጡ እያለም እንግዲህ የእግዜር ሰላምታውን እያቀረበ ነበር። ገዜ እንግዲህ በዚህ ጊዜ አቶ ደረጀ ደግሞ እንዳያችሁት ምንም ነገር በቃ ደንዝዟል። ምክንያቱም በማርታ ላይ ሁለት ልጅ በመውለዱ በዛ ላይ ደግሞ የማርታ ደግነት የማርታ መልካምነት ማርታ ምን ያህል እንደምታምነው እንግዲህ በቃ የመከዳት ስሜት እንግዲህ ግራ ግብት አድርጎታልና ተቀምጦ እያለቀሰ ነበረ። እንግዲህ እያለቀሰ ባለበት ጊዜ ላይ ጊዜና ዳጣ እንዲሁም ደግሞ ኤቢ ሆነው አብረውት እያለቀሱ ነበር በርቀት እየተመለከቱት እና በጣም ነው የሚያሳዝነው። እና እንግዲህ ሌላው ማለት ነው ያው በንጋታው ሲነሳ ማለት ነው እንደተመለከታችሁት ሶፋ ላይ ነበር ያደረው። ኤቢ ነበረች እንግዲህ ያንን ልብስ እያለበሰችው። ኤቢና እንግዲህ እንዳጣ ተቀምጠው እያወሩ ነበረ። እማዬ ያንቺ የአባዬ ልጅ እንደሆንሽ ጠርጥራለች ይመስለኛል። አባዬና እማዬ ጥሩ ሁኔታ ላይ አይደሉም። አባዬ ዛሬ ያደረው ሳሎን ነው እያለችም ትነግራታለች። እንግዲህ ኤቢ ዳጣዬ ደግሞ እንዳያችሁት ሚስጥሩን ስላወቀች አይ እማዬ የኔን ልጅነት አልተጠራጠረችም፣ የኔን አይደለም ያወቀችው ስትልም አይ ዳጣ አውቃለች። ዛሬ እኮ አባዬ እኮ ሶፋ ላይ እኮ ነው ያደረው፣ ተጣልተዋል፣ ጥሩ ሁኔታ ላይ አይደሉም። እናም ልብሱን ራሱ ያለበስኩት እኮ እኔ ነኝ እያለችም እንግዲህ ተነግራታለች። እንግዲህ ዳጣዬም ማለት ነው ለመናገርም ፈልጋ ነበረ፣ ግን ደግሞ ዝምታን የመረጠችው። ምክንያቱም በቃ ደረጀ ይህንን ነገር ደግሞ ከተናገረ ኤቢ ፊቷን ታዞርበታለች። ስለዚህ እንግዲህ ኤቢ ደግሞ አሁን ይህንን ነገር ስትሰማ እንዲሁ ምን የምትለው ይመስላችኋል? ማለቴ እንግዲህ ከሰላም ሲቀጥልም እንግዲህ ዳጣም እኮ ደረጀ ከሌላ ወልዶ መጣት ደረጀ ከሌላ ነው የወለድኳት አለ እንጂ የሰላም ልጅ መሆኗን እንግዲህ አያውቅም። እንግዲህ የሰላም ልጅ እንግዲህ ከሰላምዬ ሁለት ልጅ እንዳለው ስታውቅ ምንድን የምትል ይመስላችኋል? የምር በቃ ከሚባለው በላይ በጣም አደጋና በጣም ከባድ ነው። ፈጣሪ ከእንደዚህ አይነት ነገር በትዳራቸው ላይ ይሰውራችሁ ነው የምለው። እናም እንግዲህ እንደዛ ስትልም እሺ በቃ ኤቢዬ ምን እናደርግ ምናምን ስትላት ምን እንጃ ዳጣ ግን ብቻ አባዬ በጣም ተጨንቋል እያለችም ትናገራለች። እንግዲህ ምን ማድረግ እንዳለባቸው በጣም በቃ ግራ ተጋብተዋል ማለት ነው። እንግዲህ ማርታም እንዳያችሁት ቆይና እኔ ደረጀን አምነዋለሁኝ፣ ደረጀን ከሚባለው በላይ እኔ በሱ ላይ እተማመናለሁ፣ ግን ለምንድን ነው እንደዚህ ውስጥ የፈራው? ቆይ ለምንድን ነው እንደዚህ በፍርሃት የተዋጥኩት? እያለችም እንግዲህ እየተናገረች ነበረ። እናም ይሄንን ነገር እንግዲህ ግን እያወራ ባለችበት ጊዜ ላይ አምላኪ ሆይ በፍጹም ይሄንን ነገር እንዳታደርግብኝ ፈጣሪ በዚህ እንዳትፈተነኝ እያለችን ማርታ እንግዲህ በቃ የሆነ በፍርሃትና እንዲሁም ደግሞ በድንጋጤ በትዳሯ ላይ በቃ በባሏ ላይ የሆነ በቃ ትልቅ ፍርሃት ነው እንግዲህ የተፈጠረባት። ናታንን ጠርተው ነበረ። ናታንን እንግዲህ ክንጠርታ መኪናዋን አሟሙቅ ትለዋለች። ምን ነው በሰላም ወደ ልኬጅ ሲላትም ሰላም እየጋ ሄደን እንመጣለን በማለትም ትነግራታለች። መኪናዋ እኮ የለችም ሲልም
በቃ ማለት ትንሿ የለችም ስትልም አይ ትንሿ አለ በቃ እሷ ነው ማወቅ ሰላም እየሄደን ለሆነ ጉዳይ ደርሰን እንመጣለን ሲልም እንግዲህ ይናገራል። እንግዲህ ናታን ምን እንደሚፈጠር ጠንቅቆ ስለሚያውቀው አይሆንም ማለትም አይፈልግም። ግን ደግሞ ያው ቀድሞ ለሰላምዬ ወይም ደግሞ ለደረጀ መናገር እንዳለበት እንግዲህ ነው ማለት ዞሮ ለሁለት አንዳቸው መናገር አለባቸው። ምክንያቱም ማርታ ወደዛ እየሄደች ነው። ስለዚህ የሆነ ነገር አደርጉ ብሎ እንደሚናገር እንግዲህ ተስፋ እናደርጋለን ማለት ነው። እናም እሱም እንግዲህ ያው ታዛዥ ነው። እሺ ብሎ እንዳያችሁት ማለት ነው በመኪና አሟሙቆ እንግዲህ ወጥተዋል ማለት ነው። ሌላው እንግዲህ መጠንዬና ውሃ እንግዲህ እየተጫወቱ ነበረ እና እየተጫወቱ ባለበት ጊዜ ላይ ቃዲስን እኮ እዛ አየሁት ምናምን ትላታለህ። ይህን ያየሽው እና ታዲያ ይዘሽው መጪው ኖሯል እንዴ እሱ ቃ ነው እንዴ ነው ይዤ የምመጣው ትላለች መጠን በዚህ ጊዜ እና ያችን ሰብለን ታውቂያታለሽ እኛ ጎረቤት ያለችው በሞዴል እኮ አሸነፈች ሁሉ ሰው ራሱ በጣም ነው የሚወዳት እያለችም ስትናገር እኔም እኮ ሞዴል እኮ ወዳለሁ ስትልም እንግዲህ ሞዴል እየተለማመዱ ነበረ። ያው ጎበዞ ናቸው ምንም አይሉም ትላላችሁ እና ጎበዜ ናቸው በነገራችን ላይ እና እንደዛ እየተጫወቱ ባለበት ጊዜ ላይ ቃዲስ ይመጣል። የኤቢ ባል ብላ እንግዲህ ሮጣ ታቅፈዋለች ማለት ነው። ውሃዬ ምጥን ደግሞ እንዳያችሁት በጣም በክፉ አይን እያየችው ነበር። የሆነ ነገር እንዳደረጋ ነው የተረዳሁት ማለት ነው። እና ቃዲስም እና ምን አስበሽ ነው እኔ እኮ ወንድምሽ ነኝ እያለ ነበረ። እንግዲህ ቃዲስ ከጀርባው ሌላ ማንነት እንዳለው እንግዲህ እየተጠራጠርን ነው። ደግሞም የሚያጠራጥሩ ነገሮችን እያሳየን ነው። እና ወዶቼ ዳጣ ድራማ ይሄን ይመስል ነበር። ቀጣይ ያለው በቀጣይ እስከምንመጣ ባይ ባይ።